ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የሩሲያ ኃይሎች በኪየቭ ላይ በፈጸሙት መጠነ ሰፊ የድሮንና የሚሳኤል ጥቃት ቢያንስ 18 ሰዎች ተገደሉ። በጥቃቱ ከተገደሉት በተጨማሪ 90 ሰዎች ጉዳት እንደደረሰባቸው ተገልጿል። የከተማዋ ከንቲባ ጥቃቱን በዩክሬን መዲና ላይ የተፈጸመው እጅግ ከባድ ጥቃት ያሉ ሲሆን አርብ ዕለት የሐዘን ቀን እንዲሆንም አውጀዋል። አንድ ጋናዊ በደቡብ አፍሪካ እየተካሄደ ካለው ጸረ ስደተኞች ተቃውሞ ጋር በተያያዘ ተገደለ መባሉን ተከትሎ በሁለት ሀገራት መካከል ዲፕሎማሲያዊ ውዝግብ ተቀስቅሷል። የጋና የውጭ ጉዳይ ሚኒስትር ዜጋው ኬፕ ታውን ውስጥ መገደሉን ይፋዊ ተቃውሞና ለፖሊስ አቤቱታ ማቅረቡን ገልጿል። የደቡብ አፍሪካ የፍትህ ሚኒስትር ግን የጋና ባለስልጣናት መደበኛ ካልሆኑ ስደተኞች ጋር በተያያዘ ባለው ሁኔታ ላይ የሐሰት መረጃዎችን እያስተላለፉ ነው ሲሉ ተቃውሞ አሰምተዋል። የደቡብ አፍሪካ ፖሊስ በበኩሉ ተገደለ ስለተባለው ጋናዊ መረጃ እንደሌለው፣ ነገር ግን ከወንጀል ጋር በተያያዘ ስለተገደለ ሌላ ጋናዊ ምርመራ እያደረገ መሆኑን አሳውቋል። ባለፈው ሳምንት ማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሆሳዕና ከተማ በመቶዎች የሚቆጠሩ ውሾች በጅምላ ሲገደሉ የሚያሳዩ ምስሎች በማህበራዊ ሚዲያ ከተጋሩ በኋላ በርካቶችን አስቆጥተዋል። ቢቢሲ ያነጋገራቸው 3 ነዋሪዎችና የከተማው ባለስልጣናት እንዳሉት ውሾቹን በጅምላ መግደል የተጀመረው 3 ታዳጊ ከእብድ ውሻ በሽታ ጋር በተያያዘ ህይወታቸው ካለፈ በኋላ ነው። ሆኖም ነዋሪዎች የራሳቸውን ውሻ እንዲገሉም ጭምር የተገደዱበትን እርምጃ ነዋሪዎችና የእንስሳት መብት ተሟጋቾች አሳዝነዋል። የእንስሳት ተሟጋቿ ፌቨን ውሾች በአሰቃቂ ሁኔታ ታንቀውና ተደብድበው መገደላቸውን ጠቅሳ በዚህ ላይ ህፃናት መሳተፋቸው በራሱ ትውልድን መግደል ነው ስትልም ኮንናለች። ናይጄሪያ በቅርብ ወራት በተደረጉ ተቃውሞች ምክንያት ደቡብ አፍሪካን ለቀው ለተመለሱ ዜጎቿ ካሳ ልትጠይቅ መሆኑን አስታወቀች። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ለቢቢሲ ጉዳዩን በከፍተኛ ደረጃ በሁለት ሀገራት መንግስታት መካከል ንግግር ይደረግበታል ብለዋል። በደቡብ አፍሪካ የናይጄሪያ ተወካይ ከፍተኛ ኮሚሽነር የሆኑት አሌክሳንደር አጃይ ባለፈው ማክሰኞ ናይጄሪያውያን ጥለዋቸው የወጡትን ንግዶችና ንብረቶች መንግስት መመዝገብ መጀመሩን ተናግረዋል። በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ቫይረስ ዝርያ የሚያዳክም የሕክምና ሙከራ መጀመሩን የዓለም ጤና ድርጅት አስታወቀ። በዓለም የጤና ድርጅት ዋና መስሪያ ቤት ጄኔቫ መግለጫ የሰጡት ዶክተር ቴድሮስ አድሃኖም በሁለት የሕክምና አይነቶች የክሊኒካል ሙከራ ተጀምሯል፣ የመጀመሪያውን ተካሚም ገብቷል ብለዋል። ኢንዶኔዥያ ውስጥ በምትገኘው ፓፑዋ ግዛት የሚንቀሳቀሱ ተገንጣይ አማጽያን አሜሪካ አብራሪ ተኩሰው መግደላቸውንና አውሮፕላን ማቃጠላቸው አስታወቁ። ዘ ዌስት ፓፑዋ ናሽናል ሊበሬሽን አርሚ የተሰኘው ታጣቂ ቡድን ኒኮላስ ኦፍ ኮስሊን የተባለውን አሜሪካ አብራሪ የገደለው ሐሙስ ዕለት በሃይላንድ ፓፑዋ ግዛት ውስጥ ካረፈ በኋላ መሆኑን አስታውቋል። በፓኪስታን በሚገኝ የግል የህፃናት ማሰልጠኛ ተቋም ጣሪያ ተደርምሶ 14 ልጆች መሞታቸው ተገለጸ። ጣሪያው ለምን እንደተደረመሰ ምርመራ የተከፈተ ሲሆን በተቋሙ ውስጥ የነበሩ ህፃናት ከ10 ዓመት በታች መሆናቸው ተገልጿል። ክስተቱ ጋር በተያያዘ 2 ሰዎች በቁጥጥር ስር ውለዋል። የድንገተኛ ጊዜ አገልግሎት የሚሰጠው ሬስኪው 1122 ቃል አቀባዩ ፋሩቅ አህመድ ለቢቢሲ እንደገለጹት ህፃናቱ ከህንፃው ለማውጣት 1 ሰዓት ወስዷል። ተጨማሪ 5 ሰዎች ጉዳት እንደደረሰባቸውም ይገመታል። ከተጎጂዎቹ አንዷ የእህቱ ልጅ እንደሆነችም የገለጸው ግለሰብ ህንፃው ተዳክሞ እንደነበረም ተናግሯል። ልጆቹ እየተማሩ ሳለ ለህንፃው ጥገና እየተደረገ እንደነበረም ተገልጿል። ድንገት ህንፃው ተደረመሰ። የተወሰኑ ልጆች ላይ አናት ላይ ነው የወደቀው። ጣሪያውን ስለተጫኑት ተደርምሷል ሲልም ክስተቱን ገልጿል። የፓኪስታን ጠቅላይ ሚኒስትር በአደጋው የተሰማቸውን ሀዘንም ገልጸዋል። ትውልደ ኢትዮጵያዊቷ ሜላት ኪሮስ የዲሞክራቲክ ፓርቲ ይፋዊ ውጪ የሆነች ሲሆን በቀጣይ ከሪፐብሊካኑ እጩ ጋር ትወዳደራለች። ካሸነፈች የተወካዮች ምክር ቤት ትገባለች። በቀጣይ ዓመት ህዳር ላይ በሚደረግ ምርጫ የምትወዳደር ይሆናል። ሜላት በምርጫው ዕለት ለደጋፊዎቿ ባደረገችው ንግግር በሁሉም የኃላፊነት ደረጃ ከጥግ እስከ ጥግ እያሸነፍን ነው፣ ፓርቲያችንና ሀገራችን እያስመለስን ነው ማለቷን የሲኤንኤን ዘገባ ይገልጻል። ሜላት የ68 ዓመቷን ዲያና ዴጊትም ማሸነፏን ተከትሎ ዲሞክራቲክ ፓርቲ የሚደግፉ ድምጽ ሰጪ ወደ ወጣት ፖለቲከኞች እያዘነበሉ መምጣታቸውን እንደሚጠቁሙ አስተያየቶች ተስተጋብተዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ጥቃት እንደምትፈጽም ካስጠነቀቁ ከሰዓታት በኋላ
ክሬምሊን በኪየቭ መዓት ማዝነቧ ተገልጿል። ሩሲያ አዳሩን በኪየቭ በፈጸመችው መጠነ ሰፊ ጥቃት የሁለት ሰዎች ሕይወት ሲያልፍ ከ11 በላይ ሰዎች አደጋ እንደደረሰባቸው የኪየቭ ባለስልጣናት አስታውቀዋል። እንደ ባለስልጣኑ ገለጻ የሩሲያ የባላስቲክ ሚሳይል እና የድሮን ጥቃት በርካታ መኖሪያ ቤቶችና ህንፃዎችን ማውደሙን ገልጿል። አዳሩን በርካታ ህንፃዎች በእሳት ሲነዱ የሚያሳዩ ምስሎችን በተለያየ መገናኛ ብዙሃን ተጋርተዋል። የአደጋ ጊዜ ሰራተኞች ከእነዚሁ ህንፃዎች ነዋሪዎችን ለማውጣትና ለማዳን ርብርብ ሲያደርጉም ተስተውሏል። በኦሮሚያ ክልል የመንግስት ሰራተኞችን ጨምሮ በገጠር አካባቢዎች የእርሻ ማሳ ያላቸው የከተማ ነዋሪዎች የኦሮሞ ነጻነት ሰራዊት የተባለው አማጺ ቡድን በሚያደርስባቸው ዛቻና ማስፈራሪያ ሳቢያ ማሳቸውን የእኩል ሰጥተው ለማሳረስ እንደተቸገሩ ተናገሩ። ቡድኑ ይህንን ማስፈራሪያ ዛቻ የሚያደርሰው የመሬቱን ባለቤት ከክልሉ የመንግስት አካላት ጋር ግንኙነት አላቸው በማለት መሆኑን የመሬት ባለቤቶች ገልጸዋል። ለአብነት የቡድኑ ማስፈራሪያና ዛቻ ሰለባ የሆኑት በሰሜን ሸዋና በደቡብ ምዕራብ ሸዋ ዞን በተለያዩ ከተሞች የሚኖሩ የገጠር መሬት ይዞታ ያላቸው ነዋሪዎች ማሳቸው ሳይታረስ የእርሻ ወቅት ያለፈባቸው መሆኑን በመግለጽ ቅሬታቸውን አሰምተዋል። በሀብሮ ወረዳ በደረሰ ድንገተኛ አደጋ ከ50 በላይ የመኖሪያ ቤቶች ወደሙ። በሰሜን ወሎ ሀብሮ ወረዳ ሶዶማ ተብሎ በሚጠራው አካባቢ ልዩ ስሙ ቀሰማጎጥ አሰቃቂና ድንገተኛ የእሳት አደጋ መከሰቱ ተረጋግጧል። በአደጋው የነዋሪዎች መጠለያ የሆኑ ከ50 በላይ የአርሶ አደሩ መኖሪያ ቤቶች ሙሉ በሙሉ በእሳት መጋየታቸው ከአካባቢው የተገኘ መረጃ ያመለክታል። የእሳቱ መነሻ ምክንያት እስካሁን በውል ባልታወቀ፣ በአካባቢው ማህበረሰብ ላይ ግን ከፍተኛ ንብረት ውድመትና የስነ ልቦና ጉዳት አድርሷል። በደቡብ አፍሪካ ራሱን ለመከላከል ከባድ መሳሪያና በውሾች የታጀቡ ኢትዮጵያዊ መነጋገሪያ ሆኗል። የተቀሰቀሰውን የመጤ ጠል ጥቃት ለመመከት አንድ ኢትዮጵያዊ ከባድ የጦር መሳሪያና ውሾችን ይዞ መታየቱ በማህበራዊ ሚዲያ ላይ ከፍተኛ ክርክር ፈጥሯል። ደቡብ አፍሪካውያን ድርጊቱን የሽብርተኝነት ተግባር በማለት ግለሰቡን በአስቸኳይ ታስሮ ከሀገር እንዲባረር እየጠየቁ ይገኛሉ። ሌሎች አፍሪካውያን ደግሞ ግለሰቡ ሕይወቱንና ንብረቱን የመከላከል ሙሉ መብት እንዳለው በመጥቀስ ድርጊቱን በስፋት ደግፈውታል። ይህ ጉዳይ በአሁኑ ወቅት በማህበራዊ ሚዲያ ላይ ትልቅ የሀሳብ መከፋፈልን ፈጥሮ መነጋገሪያነቱን ቀጥሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ስምምነቱን በጣሰው በዛኛው ወገን ላይ ከፍተኛ እርምጃ እንወስዳለን ሲሉ አስጠነቀቁ። ከኢራን ፕሬዝዳንት ናዚር አሚዲ ጋር የተወያዩት አራግቺ በአሜሪካና በጽዮናዊ አስተዳደር አንዳንድ መግባቢያዎችን መጣሳቸውን ሰላምና መረጋጋት በቀጠናው እንዳይሰፍን ከፍተኛ መሰናክል ይሆናል ብለዋል። በትግራይ ክልል በተንቤን አብየዋዲ በሚገኘው የወርቅ ፍለጋ ስፍራ በተከሰተ የመሬት መደርመስ አደጋ 2 ወጣቶች ሕይወታቸውን ማጣታቸው ተሰምተዋል። አደጋው ሰኔ 19 ቀን 2018 ዓ.ም ከሌሊቱ 8 ሰዓት አካባቢ መከሰቱ ተሰምቷል። የሟቾች አስክሬን ለማውጣት የመሬት መደርመሱ ከባድ በመሆኑና ቦታው ለተሽከርካሪዎች አመቺ ባለመሆኑ የቁፈራ ስራውን አስቸጋሪ አድርጎት ቆይቷል። በዶዘር የተደረገው የመሬት ቁፈራ ሙከራ ውጤታማ ባለመሆኑ የማውጣት ስራን በሰው ጉልበት ሲካሄድ ነበር። ከ6 ሰዓት ቁፋሮ በኋላ የሟቾች አስክሬን ሊወጣ ችሏል። የአደጋው ዝርዝር ሁኔታ ለማጣራትና የሟቾችን ማንነት ለማረጋገጥ ተጠባቂ መረጃዎችን እየተጠበቁ ናቸው። የዩናይትድ ኪንግደም የሀገር ውስጥ ጉዳይ ሚኒስቴር የካናዳን ተሞክሮ መሰረት ያደረገ በዩኒቨርሲቲዎች፣ በንግድ ተቋማትና በማህበረሰብ ቡድኖች ስፖንሰርሺፕ ላይ የተደገፈ አዲስ ህጋዊና ደህንነቱ የተጠበቀ የጥገኝነት ስርዓት ከወራት በኋላ ይፋ እንደሚደረግ አስታውቋል። ቢቢሲ እንደዘገበው በሚቀጥለው ዓመት ተግባራዊ መሆን በሚጀምረው በዚህ እቅድ መሰረት መንግስት በጥብቅ ምርመራና በዝቅተኛ ቁጥር የሚጀምረውን ይህ አሰራር በሂደት ለማሳደግ ያቀደ ሲሆን ይህም ስደተኞችን በሆቴል ለማቆየት የሚወጣውን የግብር ከፋዮቹ ወጪ ለመቀነስ ያለመ ነው። የሀገር ውስጥ ጉዳይ ሚኒስትሩ ሻባና መሐሙድ አዲስ ስርዓት ሀቀኛ ስደተኞችን የሚጠብቅና የህግ ክፍተቶችን የሚደፍን መሆኑን ገልጸዋል። የኢሚግሬሽን ረቂቅ ህግ ለፓርላማ ለማቅረብ እየተዘጋጁ ቢሆንም በህገወጥ መንገድ በጀልባ የሚገቡ ስደተኞች ቁጥር ሙሉ በሙሉ ሳይቆም ተጨማሪ ሰው መፈቀድ የለበትም የሚሉ የወግ አጥባቂ ፓርቲ አባላትና በአንዳንድ የገዢው ሌበር ፓርቲ አባላት ዘንድ ከፍተኛ የፖለቲካ ተቃውሞና ክርክር እየተነሳበት ይገኛል። ኡጋንዳ ጦር አዛዥ በሀገሪቱ ካሉ ታላላቅ የሚዲያ ተቋማት መካከል 2ቱ እንዲዘጉ ማዘዛቸውን ገለጹ። ሙሆዚ ካይኑሩጋባ እሁድ ዕለት እንደተናገሩት የሀገሪቱ ትልቁ ነፃ የዕለት ተዕለት ጋዜጣ የሆነውን ዴይሊ ሞተርና አንደኛው ትልቅ የግል ስርጭት ጣቢያ የሆነውን ኤንቲቪ ኡጋንዳ እንደዘጉና ያለሳቸው ፈቃድ እንደማይከፍቱም አስታውቋል።
በኡጋንዳ ውስጥ በነጻ ፕሬስ አላምንም ሲሉ የፕሬዝዳንቱ ልጅ የሆኑትን ካይኑ ሩጋባ በኤክስ ገጻቸው ላይ ጽፈዋል። በተከታታይ ካወጧቸው መግለጫዎች በአንዱ ላይ ከአሁን ጀምሮ ስለ ኡጋንዳ የሚወጡ ማናቸውን መጥፎ ታሪኮች በሙሉ በቢሮዬ መጽደቅ አለባቸው ካሉ በኋላ ወደፊትም በኡጋንዳ ያሉ ሁሉም ሚዲያዎች ሕጎቹን እንደሚከተሉ አክለው ገልጸዋል። ሶማሌላንድ ህገወጥ ያለቻቸውን የውጭ ዜጎች በ10 ቀናት ውስጥ አገር ለቀው እንዲወጡ አዘዘች። የሶማሌላንድ የውስጥ ጉዳይ ሚኒስቴር ብሔራዊ ደህንነት ለማስጠበቅና የስራ ዕድል ለዜጎች ለማስከበር በሚል ህጋዊ የመኖሪያ ቪዛና የስራ ፈቃድ የሌላቸው የውጭ ሀገር ዜጎች በ10 ቀናት ውስጥ አገር ለቀው እንዲወጡ አስቸኳይ መመሪያ አውጥቷል። በተቀመጠው የጊዜ ገደብ ውስጥ የማይወጡ ላይ እስራትና ከአገር የማባረር እርምጃ እንደሚወስድም ያሳሰበው ሚኒስተሩ ህገወጥ የውጭ ዜጎችን መቅጠርም ሆነ ማከራየት በጥብቅ የተከለከለ መሆኑን ተላላፊዎች ላይ ከባድ ቅጣት እንደሚጥል አስታውቋል። ይህን ውሳኔ በዛ በሚኖሩ በርካታ የጎረቤት ሀገራት ዜጎች ላይ ከፍተኛ ተጽዕኖ እንደሚያሳድርም ተገልጿል። የታጠቁ ኃይሎች በፈጸሙ ጥቃት አንድ ሚሊሻ፣ አንድ መደበኛ ፖሊስ፣ አንድ አድማ ብተና ፖሊስ መስዋዕት ሆነዋል ሲሉ በማዕከላዊ ኢትዮጵያ ክልል የምስራቅ ጉራጌ ዞን ፖሊስ አዛዥ ኢንስፔክተር ሙሰማ ጀማል ተናግረዋል። ታግተው የነበሩ 48 ዜጎች ሙሉ በሙሉ ተመልሰዋል ሲሉም ገልጸዋል። እንደ ፖሊስ አዛዡ ገለጻ ሰኔ 13 ቀን 2018 ዓ.ም በዞኑ ሶዶ ወረዳ ቱተንና ጥያ መሃል ላይ በተለምዶ ቃሬ ተብሎ በሚጠራው አካባቢ የታጠቁ ኃይሎች ሸኔ አንድ መለስተኛ የህዝብ ማመላለሻና ፋይፌል አነስተኛ የህዝብ ማመላለሻ ተሽከርካሪ አስቆመው ተሳፋሪዎችን የማገት እንቅስቃሴ አድርገዋል። በወቅቱም በአካባቢው የነበሩ ሚሊሻዎች፣ መደበኛና የልዩ ኃይል ፖሊሶች ተሳፋሪዎችን ለመታደግ ባደረጉት የተኩስ ልውውጥ 20 ተሳፋሪዎችን ማስጣል መቻላቸውን ገልጸዋል። 28 የሚሆኑ ቡድኑ ወደ አጎራባች የኦሮሞ ክልል ደቡብ ምዕራብ ሸዋ ዞን ሶዶ ዳቺ ወረዳ ይዞ መሸሹን አመላክቷል። ተሳፋሪዎችን በማዳን ሂደት ውስጥ በነበረ የተኩስ ልውውጥ አንድ ሚሊሻ፣ አንድ መደበኛ ፖሊስ፣ አንድ አድማ ብተና አባል በድምሩ 3 የመንግስት ጸጥታ አባላት መስዋዕት መሆናቸውን ኮማንደር ሙሰማ አስታውቀዋል። በማግስቱ ሰኔ 14 ቀን 2018 ዓ.ም ጸጥታ ኃይሉ ከኦሮሚያ ክልል ጸጥታ አካላት ጋር በመሆን በተደረገው የተኩስ ልውውጥ ታግተው ያደሩ 28 ተሳፋሪዎችን ማስለቀቃቸው መቻሉን አስረድቷል። ለህዝብ ሰላምና ደህንነት ሲሉ ከተሰዉ 3 የጸጥታ አባላት በተጨማሪ አንድ መደበኛ ፖሊስና አንድ የክልሉ አድማ ብተና አባል በጥይት ተመተው ተርፈዋል ብለዋል። በነበረ ሁኔታ በውል ያልታወቀ ንብረት ከመዘረፉን ባለፈ በተሳፋሪዎች ላይ ምንም አይነት ጉዳት አለመድረሱንና ሁሉም ተሳፋሪዎች መለቀቃቸውን ተናግረዋል። ሰርቲፊኬት የሌላቸው ኮንስትራክሽን ባለሙያዎች በስራ ላይ እንዳይሳተፉ የሚከለክል አሰራር ሊተገበር ነው። የከተማና መሰረተ ልማት ሚኒስቴር ከስራና ክህሎት ሚኒስቴር ጋር በመቀናጀት በኮንስትራክሽን ዘርፍ ያሉ ባለሙያዎችን ብቃት ለማረጋገጥ የሚያስገድድ አዲስ አሰራር እያዘጋጀ ነው። አሰራሩ ደረጃ በደረጃ የሚተገበር ሲሆን ወደፊት ሰርቲፊኬት የሌለው ማንኛውም ባለሙያ በየትኛውም ደረጃ በኮንስትራክሽን ስራዎች ላይ እንዳይሳተፉ ሙሉ በሙሉ ይከለክላል። ምንም እንኳን ሂደቱ ዓመታትን ሊወስድ ቢችልም በአሁኑ ወቅት የዝግጅትና የትግበራ እንቅስቃሴዎች ተጀምረዋል። በሳውዲ አረቢያ በእስር ላይ ይገኙ የነበሩና በዲፕሎማሲያዊ ጥረት የፍርድ ሂደታቸው ተቋርጦ በምህረት የተለቀቁ 320 ኢትዮጵያውያን ሰኔ 17 ቀን 2018 ዓ.ም አዲስ አበባ ገብተዋል። ተመላሾቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በታላቅ ስሜትና የእናት ሀገራቸውን መሬት በመሳም ነበር ደስታቸውን የገለጹት። ወደ አገር ቤት የተመለሱትን ዜጎች በቦሌ ዓለም አቀፍ አውሮፕላን ማረፊያ በመገኘት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ አቀባበል አድርገውላቸዋል። የውጭ ጉዳይ ሚኒስቴር በሪያድ ከሚገኙ የኢፌዴሪ ሚስዮንና በጅዳ ከሚገኙ ቆንጽላ ጽሕፈት ቤት ጋር በቅንጅት ባደረገው ከፍተኛ ጥረት በአጠቃላይ 1655 ዜጎች የፍርድ ሂደታቸው ተቋርጦ የምህረት አዋጅ ተጠቃሚ መሆን ችለዋል። የዛሬው ተመላሾች የዚሁ የስራ አካል ናቸው። ይህ የተገኘው ስኬት መንግስት በውጭ ግንኙነት ፖሊሲ ለዜጋ ተኮር ዲፕሎማሲያ የሰጠው ከፍተኛ ትኩረትና ቁርጠኝነት ማሳያ መሆኑ ተገልጿል። ከሚኒስትሩ የተላለፈ መልእክትና ማስጠንቀቂያ መንግስት ህብረተሰቡን በማህበራዊ ሚዲያ የታጀቡ የሐሰት ማተላያዎችን በመለየት ራሱን ከህገወጥ ሰዎች አዘዋወር አደገኛ ድርጊት እንዲቆጠብ ጥሪ አቅርቧል። ከዚህ ጎን ለጎን ህገወጥ የሰዎች አዘዋዋሪዎችን በህግ ተጠያቂ ለማድረግ የተጀመሩትን ህጋዊ እርምጃዎች ተጠናክረው እንደሚቀጥሉ ሚኒስትሩ አስታውቋል። በሱዳን ወሲባዊ ጥቃት እንደ ጦር መሳሪያ ጥቅም ላይ የሚውሉበት መጠን እየጨመረ መምጣቱን የተባበሩት መንግስታት አስታወቀ። ወሲባዊ ጥቃትን ለጦርነት መሳሪያ በመዋል ንጹሃን ዜጎችን የማሸበር ድርጊት ማስፋፋቱን ተመድ ባወጣው ሪፖርት አመላክቷል። ዩናይትድ ኪንግደም እና 6 የአውሮፓ ሀገራት በጋራ ባወጡት መግለጫ በኤል ኦቤድ እየተፈጸመ ያለውን ጥቃት እንዲቆም ጠይቀዋል። የሱዳን ፈጥኖ ደራሽ ኃይል ከተማዋን ለመቆጣጠር ጥቃት ያደርሳል የሚል በርካቶች ስጋት ውስጥ ወድቀዋል። የዩኬ የውጭ ጉዳይ ሚኒስትር ጸሐፊ የቤት ሱፐር ከተማዋ ለነውጥ መጋለጧን ተናግሯል።
RSF የፈጸማቸውን የድሮን ጥቃቶች መሰረተ ልማቶች ላይ ጉዳት ማድረሳቸውን ተናግረዋል። የሸቀጥ ዝውውርን በማስተጓጎል ግማሽ ሚሊዮን ሕዝብ መሰረታዊ አቅርቦት እንዳያገኝ መደረጉን አክለዋል። ዩኬ፣ ፈረንሳይ፣ ጀርመን፣ አየርላንድ፣ ጣሊያን፣ ኔዘርላንድ እና ኖርዌይ በጋራ ባወጡት መግለጫ በቅርቡ የከፋ ጥቃት እንደሚፈጽሙ ምልክቶች ታይተዋል። ዓለም አቀፉ ማህበረሰብ እርምጃ መውሰድ ያለበት በዚህ አንገብጋቢ ወቅት ነው ብለዋል። ባለፈው አርብ በአሜሪካ ቴክሳስ ግዛት አንድ የቴስላ ተሽከርካሪ ከመንገድ ወጥቶ ከመኖሪያ ቤት ጋር በመጋጨቱ በቤት ውስጥ የነበረች አንዲት ሴት ሕይወት ማለፉ ተገልጿል። የአሜሪካ ብሔራዊ መንገዶች ትራፊክ ደህንነት አስተዳደር በተሽከርካሪው ላይ ልዩ ምርመራ መጀመሩን ይፋ አድርጓል። ፖሊስ የመኪናው ሾፌር በአደጋው ወቅት በአደጋ እጽም ውስጥ ሆኖ በአልኮል ተጽዕኖ ስር አልነበረም። አሽከርካሪው ለመርማሪዎች እንደተናገረው አደጋ የደረሰው መኪናው አውቶማቲክ ሆኖ በራሱ እየተሽከረከረ በነበረበት ጊዜ ነው። በመንግስት አካላት እየተካሄደ ስላለው የቴክኒክ ምርመራ ማብራሪያ የተጠየቀው የቴስላ ኩባንያ እስካሁን የሰጠው ይፋዊ ምላሽ የለም ሲል ቢቢሲ ዘግቧል። በደቡብ አፍሪካ ሰነድ የሌላቸው የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ የተሰጠውን የሰኔ 30 የመጨረሻ ቀነ ገደብ ተከትሎ ሊነሱ የሚችሉ ተቃውሞዎችን ለመቆጣጠር መንግስት ከ600 ሚሊዮን ራንድ በላይ ወጪ የሚጠይቅ መጠነ ሰፊ የጸጥታ ጥበቃ ዘመቻ ይፋ ማድረጉን ዘገበ። የሀገሪቱ ፖሊስ ለማንኛውም አይነት ድንገተኛ ሁኔታ ዝግጁ መሆኑን ያስታወቀ ሲሆን የመከላከያ ሚኒስቴር በበኩሉ ግጭትና ሁከት የሚቀሰቅስ ከሆነ እንደ አስፈላጊነቱ ጦሩ ሊሰማራ እንደሚችልም ጠቁሟል። በአሁኑ ወቅት በርካታ የሀገር ውስጥ ቡድኖች ሰነድ የሌላቸው የውጭ ሀገር ዜጎች ከሰኔ 30 በፊት ደቡብ አፍሪካን ለቀው እንዲወጡ እያስጠነቀቁ ይገኛሉ። የተለያዩ የአፍሪካ ሀገራት ዜጎቻቸውን የማስወጣት ስራ እየሰሩም ናቸው። በሌላ በኩል ስደተኞች ጓዛችሁን ጠቅልላችሁ ውጡልን እያሉ የሚገኙ ስደተኞችን ከዚህ ቀደም ዶክመንት የሌላቸውን ብቻ ሳይሆን ህጋዊ ዶክመንት ያላቸውንም ጭምር ኢላማ ያደረጉ ጥቃቶችን እንደሚፈጽሙ ከነዋሪዎች የተገኘ ሪፖርት ያመላክታል። ፓኪስታን እሁድ ዕለት በድንበር በሚገኙ የአፍጋኒስታን ግዛቶች ላይ በፈጸመችው የአየርና የምድር ጥቃት ቢያንስ 28 ሰዎች መገደላቸውን የመንግስታቱ ድርጅት የአፍጋን ተልዕኮ አስታወቀ። በጥቃቱ ተጨማሪ 49 ሰዎች እንደቆሰሉና ከተጎጂዎቹ መካከል ሴቶችና ህጻናት እንደሚገኙበት ተልዕኮ ገልጿል። በታሊባን የሚመራው የአፍጋኒስታን መንግስት የሰላማዊ ሰዎች ቤቶች መደብደባቸውን ገልጾ ጥቃቱ አጸያፊ ተግባርና ጭካኔ ብሎታል። ይህ በእንዲህ እንዳለ ፓኪስታን በአፍጋኒስታን ፓክቲካና ኩናር ግዛቶች የታጣቂ ምሽጎችን ኢላማ ማድረጓን አስታውቃለች። ባለፉት ጥቂት ቀናት ከ1300 በላይ ሰዎች ለመሞታቸው ምክንያት የአውሮፓ ሙቀት ወጀብ እንደሆነ የዓለም ጤና ድርጅት አስታወቀ። በአውሮፓ ሀገራት ከወቅቱ ቀድሞ የተከሰተው የበጋ ሙቀት ከዚህ ቀደም ከነበረው የባሰ መሆኑ ተገልጿል። በመቶዎች የሚቆጠሩ ሞቶች ለመመዝገባቸው ምክንያቱ ከፍተኛ ወበቅ መሆኑን የዓለም ጤና ድርጅት ይፋ አድርጓል። በሁለት በመላው ሀገሪቱ የተመዘገበው ሙቀት ክብረ ወሰኖችን የሰበረ ነው። ጀርመን፣ ፖላንድ እና ቼክ ሪፐብሊክ ከፍተኛ ወበቅ ከተከሰተባቸው መካከል ተጠቃሾች ናቸው። የሙቀቱ ወጀብ ወደ ምስራቅ አውሮፓ እየተስፋፋ ይገኛል። የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ባሰፈሩት ጽሑፍ ከአውሮፓውያኑ ሰኔ 21 ጀምሮ የሞት መጠን መጨመሩን ከአውሮፓ ከፍተኛ የሙቀት ጋር ትስስር አለውም ብለዋል። የዲሞክራቲክ ሪፐብሊክ ኮንጎ የሀገር ውስጥ ሚኒስቴር የኢቦላ ቫይረስ ስርጭትን ለመግታት ሲባል ዋና ከተማዋ ኪንሻሳ እና በሌሎች 3 ከተሞች ውስጥ ሰዎች የሚሰበሰቡባቸው ሁነቶች እንዳይካሄዱ ክልከላ መጣሉን አስታወቀ። በሀገሪቱ የተከሰተው የገዳዩ በሽታ ወረርሽኝ እስካሁን ድረስ ከዋና ከተማዋ 1800 ኪሎ ሜትር ገደማ ርቀት ላይ ወደሚገኙ በ3 ምስራቃዊ ግዛቶች ውስጥ መሰራጨቱ ተረጋግጧል። ባለስልጣኑ በበሽታው 18 ሚሊዮን ነዋሪዎች ባሏት ኪንሻሳ ውስጥ ሊሰራጭ ይችላል የሚል ስጋት አላቸው። ተመሳሳይ እገዳ የተጣለባቸው ሌሎች 3 ከተሞች ኢቦላ መገኘቱን ከተረጋገጠባቸው አካባቢዎች ጋር ይጎራበታሉ። የዲሞክራቲክ ኮንጎ ታዋቂ ተቃዋሚ ፖለቲከኞች እርምጃውን በሚቀጥለው ሳምንት ሮብ ሊካሄድ የታቀደውን የተቃውሞ ሰልፍ ለማደናቀፍ ያቀደ ነው በሚል ተቃውመውታል። ኢራን እንዳይንቀሳቀስ ከታገደባት 12 ቢሊዮን ዶላር ውስጥ ግማሹ ሊለቀቅ መሆኑን የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን ተናገሩ። በአሜሪካና ኢራን 4 ወራት ያለፈው ጦርነት ለመቋጨት በተፈራረሙት የመግባቢያ ስምምነት ላይ ከሰፈሩ ጉዳዮች መካከል የኢራን የታገደ ሀብት መለቀቅ አንዱ ነው። እስካሁን ሲደረጉ በነበሩ ንግግሮች ላይ ኢራን ጫና ውስጥ ላለው ኢኮኖሚዋ ረፍት የሚያስገኝ ይህ ሀብት እንዲለቀቅ አጥብቃ ስትጠይቅ ቆይታለች። ከ2 ሳምንታት ገደማ በፊት የተፈረመው ሰነድ እንደሚገልጸው አሜሪካ የታገዱ የኢራን ገንዘብ በሙሉ የማስለቀቅ ኃላፊነት ተቀብላለች።
የደቡብ አፍሪካን ፕሬዝዳንት ሲሪል ራማፎዛ ስደተኞችን በተመለከተ ሰልፍ ለማካሄድ ያቀዱ ዜጎችን ተቃውሟቸውን ማሰማት ያለባቸው ያለ ማስፈራሪያ፣ ዛቻ ወይም ቀነ ገደብ መሆን እንዳለበት አስጠነቀቁ። በዛሬው ዕለት በደርባን፣ ጆሃንስበርግ እና ሌሎች ከተሞች ለሚደረጉ ጸረ ስደተኞች ሰልፎች ፈቃድ ተሰጥቷል። በሰልፉ ላይ ምንም አይነት የኃይል እርምጃ እንዳይኖር ለአዘጋጆቹ ማስጠንቀቂያ የሰጡት የሀገሪቱ ባለስልጣናት ሊኖር የሚችል ማንኛውንም ሁከት ዝግጁ መሆናቸውን ገልጸዋል። ሸዋሮቢት ከተማ በደረሰ ከባድ የእሳት አደጋ በመኖሪያ ቤቶችና ንብረት ላይ ጉዳት ደረሰ። ከሌሊቱ 9 ሰዓት ገደማ በሸዋሮቢት ከተማ አስተዳደር 02 ቀበሌ መንገድ አካባቢ ባጋጠመው ድንገተኛ የእሳት አደጋ በመኖሪያ ቤቶችና በንብረት ላይ ከፍተኛ ውድመት ደርሷል። ምንም እንኳን የእሳት አደጋ በንብረት ላይ የከፋ ጉዳት ቢያስከትልም በሰው ሕይወትና አካል ላይ ያደረሰው ምንም አይነት ጉዳት አለመኖሩ ተረጋግጧል። ለጊዜው የዚህ አሳዛኝ የእሳት አደጋ መነሻ መንስኤ ያልታወቀ ሲሆን የከተማ ፖሊስ በአደጋው ዙሪያ ጥብቅ ማጣራት እያካሄደ ይገኛል። ፖሊስ የምርመራውን ውጤት እንዳጠናቀቀ ትክክለኛውን መረጃ ለህዝብ ይፋ እንደሚያደርግም አስታውቋል። ፕሮፌሰር ክንደያ ገብረ ሕይወት በማህበራዊ ትስስር ገጻቸው ላይ ባወጡት መረጃ በትግራይ ክልል ውስጥ አንድ ወንጀለኛና ኋላ ቀር ሲሉ የጠሩት ቡድን የኤርትራን አይነት አስገዳጅ ወታደራዊ ምርመራ እያካሄደ እንደሚገኝ አስታውቀዋል። ፕሮፌሰሩ በአዲ ጉደም አካባቢ ተነስተው ያሏቸውን ፎቶግራፎች በማስረጃና በማያያዝ እንዳብራሩት ፊታቸውን የሸፈኑ ታጣቂዎች ወጣቶችን በገፍ እያፈሱና እየወሰዱ ይገኛሉ። በዚህም አስገዳጅ እርምጃ ምክንያት እናቶች ልጆቻቸውን ሲወስዱባቸው በሀዘን እያለቀሱ መሆናቸውን አመልክተዋል። ይህ አሳዛኝ ድርጊት በአስቸኳይ ሊቆም እንደሚገባ ያሳሰቡ ፕሮፌሰር ክንደያ ሰላም ወዳድ የሆነ አካል ሁሉ በዚህ ጦርነት ናፋቂ ባሉት ቡድን ላይ ከፍተኛ ጫና በማሳደር ይህንን በደልና የሰብአዊ መብት ጥሰት እንዲያስቆም ጥሪ አቅርበዋል። በደቡብ አፍሪካ የስደተኞች ጠል ቡድን ማርች ኤንድ ማርች የተጀመረው ሁሉም ስደተኞች ሀገራቸውን ለቀው እስከ ሰኔ 30 2026 ይውጡልን በማለት ያስቀመጠው የመጨረሻ ቀን ነገ ሲሆን ዛሬ በተለያዩ አካባቢዎች መጠነ ሰፊ ሰልፎች እንደነበሩ በደቡብ አፍሪካ ያሉ ኢትዮጵያውያን ተናገሩ። ኢትዮጵያን ቃላቸውን የሰጡት በፕሪቶሪያ አቅራቢያ የሚኖሩ 3 ስደተኞች ሰሞኑን ከቤት አልወጣንም፣ ዛሬ በጣም ፈርተን ነበር፣ ነገር ግን እንደፈራነው አይደለም፣ የነገውን ባናውቀው ደህና ውለናል፣ የኢትዮጵያ ሕዝብ ጸሎት አስቡን ሲሉ ተናግረዋል። የሀገሪቱ መንግስት የንግድ ተቋሞች እንዳይዘጉና በየአካባቢው የተጠናከረ የጸጥታ ኃይል ቢመደብም ከሰሞኑ በርካታ ሱቆች ዝግ መሆናቸውን ከከተማው ወጣ ባሉ አካባቢዎች ሱቆች ያሏቸው ኢትዮጵያውያን ዘግተው ወደ ከተማ በመምጣት ሌሎች ጋር እየኖሩ ስለመሆኑም ገልጸዋል። የተለያዩ ኢትዮጵያውያን በሀገሪቱ የመኖሪያ ፈቃድ ያላቸውና የኢትዮጵያን ማህበረሰብ በልዩ ልዩ መንገዶች የሚያስተባብሩ ኢትዮጵያውያን ፖሊስ በየአካባቢው ስደተኞች በየቤቱ እያሰሩ ነው፣ በርካታ ኢትዮጵያውያንም እየታሰሩ ነው ሲሉ ተናግረዋል። የመኖሪያ ፈቃድ ያለን ሰዎች ኢትዮጵያን ወደ ማረሚያ ሳይወስዱን በየአካባቢው ማስተባበር ብንችል ጥሩ ነው። ከምንም በላይ በእኛ መሀል መረጃ መለዋወጥ ሂደቱ ፈጣን ሊሆን ይገባል ሲሉ አሳስበዋል። በአዲስ አበባ ከተማ የሲጋራ ቁራጭ መንገድ ላይ ይመጣል 2000 ብር ያስቀጣል ተባለ። የአዲስ አበባ ምግብና መድኃኒት ባለስልጣናት የሲጋራ ቁራጭ በመንገድ ላይ በአደባባይ ወይም በማንኛውም የህዝብ መገልገያ ቦታ ላይ የሚጥል ግለሰብ በ2000 ብር እንደሚቀጣም ገልጿል። ይህ እርምጃ የከተማዋን ንጽህና፣ የህዝብን ጤና ለመጠበቅ እና የትንባሆ ተጠቃሚነትን ለመቀነስ የሚደረገው የቁጥጥር አካል መሆኑ ተገልጿል።